የሃይማኖት አባቶችም ጉዳይ ሲታይ እጅግ በጣም አደገኛ ነገር ነው። አንዳንዴ ራሱ የቁም እስር ላይ ናቸው የሚለውን ዜና ሰምተነው ነበር። ግን በተጨባጭ የሚመለከተው ሰው ስለ ጉዳዩ እስኪናገር ድረስ አንዳንድ ጉዳዮችን ለመቀበል ያስቸግራል። ቲፒኤልኤፎች የሃይማኖት አባትን ማዋረድ፣ ሃይማኖትን ለፖለቲካ መጠቀም የዕለት ተዕለት ተግባራቸው አድርገው ስለኖሩ አንዳንዴ አያደርጉም ባይባልም አሁን ደግሞ ባሉበት ሁኔታ ውስጥ በተለይም በጵጵስና ደረጃ ያሉ ሰዎች ላይ የድፍረት እርምጃ ይወስዳሉ ብዬ ለመጠበቅ ትንሽ ይቸገራለሁ። ስለዚህም የግድያ ሙከራ ተደረገ ሲባል በወቅቱም እዚህ መድረክ ላይ የተናገርኩት እነሱ ይሆናሉ የሚል ድምዳሜ ውስጥ አልገባሁም። ቲፒኤልኤፎች ይሆናሉ ብዬ ግን እዝና ቁጥጥር እየላላ ስለመጣ የተቆጣ ያኮረፈ ሰው የሆነ ቡድን አዛዥ እሱ ያሰማራው ሰው ሊሆን ይችላል፣ ወይም በሌላ በኩል በግል ተነሳስተውም ሊሆን ይችላል። እንደገና ደግሞ ራሱ እንደ ቡድን ቲፒኤልኤፍም አድርጎት ሊሆን ይችላል። ምክንያቱም አማራጮች የመኖር እድላቸው ሰፊ ነው። ያው ቲፒኤልኤፍ ማን እንደሆነ እያወቅኩም ግን በጵጵስና ደረጃ ባሉ ሰዎች ላይ አባቶች ላይ ወደዚህ ያንን ነገር ውስጥ ለመሄድ በዚህ ደረጃ አይደፍሩም የሚል ነገር ስላለ ነው። ሁለተኛ ትግራይ ውስጥ አሁን ህብረተሰቡ በተለያየ መንገድ ከነሱ እየራቀ ባለበት ሁኔታ ውስጥ ርቀቱን የሚጨምር ነገር ደግሞ ሊያደርጉ አይችሉም በሚል እሱን ግምት ውስጥ ማስገባት ነበር። ስለዚህ ግድያ ሙከራው ከእነርሱ ይልቅ ሌላ አካል ከቁጥጥር ውጭ ወጣ ሁኔታ ምናምን የሚለው ነገር ውስጥ አዘንብዬ ነበር በግድያ ሙከራ በተደረገበት ወቅት። አሁን ግድያ ሙከራ የተደረገባቸው አባቶች ግድያ ሙከራ ተደረገብን ብለው ትግራይ ያሉ አባቶች መግለጫ ወጥተዋል። ግድያ ሙከራ ተደርጓል ብለው ከአባቶቹ አንዱ አቡነ ናትናኤል ስለ ግድያ ሙከራው ቢቢሲ ላይ ወጥተው ተናግረዋል። ያንን ተከትሎ መንግስት አላሉም፣ ይህ አካል አላሉም። እርሶ ስለ አፈሳ ስለምናምን አውርተው ነበር፣ በዛ የተከፉ ሰዎች በአስቸኳይ ይቅርታ ይጠይቁ የሚል ነገር ብለው ነበርና ከዛ ጋር በተያያዘ ሊሆን ይችላል ብለው ይጠረጥረዋል ወይ? አይ ለሀገር የሚጠቅም ነገር ተናግሬያለሁ፣ ከዚህ ጋር የተያያዘ ይሆናል ብዬ አላምንም ነበር ያሉት። እንዲህ በኃላፊነት ስሜት ተናግረው ባለበት ሁኔታ የግድያ ሙከራው ጋር ተያይዞ ተጣርቶ ለጉዳዩ ትኩረት ተሰጥቶ በመገናኛ ብዙሃን ዝርዝር መግለጫ መሰጠት ሲገባው የሆነው ነገር እነሱኑ ወደ እስር ቤት ወደ ማጋዝ ነገር ነው የተሄደው። አሁን ይህን ለማመን መረጃው በደንብ ወጥቷል። ግን ዲያቆን የእሳቸው ረዳት የሆነው ዲያቆን እንዲሁም ደግሞ ሾፌራቸው ዝርዝር ነገር ለቢቢሲ እስኪናገሩ ድረስ በብዙ መልኩ እንትን ለማለት ያስቸግራል። እንዳልኩት በሁለቱ ምክንያት ማለት ነው። አንደኛ እዛ ደረጃ ድረስ ሊሄዱ የሚችሉበት ሁኔታ የለም። በሁለተኛ ደረጃ ከትግራይ ሕዝብ ጋር እየተራራቁ ስለሆኑ የበለጠ ክሩን የሚበጥስ ነገር ውስጥ ላይገቡ ይችላሉ ተብሎ ስለሚታመን ማለት ነው። ያው አንዳንዴ የተወሰነ ማሰብ አላቆሙም ተብሎ ስለሚታመን ማለት ነው። አሁን ግን የሚያሳየው ማሰብ የሚባለውን ነገር ሙሉ በሙሉ እያቆሙ መምጣታቸውን የሚያሳይ ነው ማለት ይቻላል። እንግዲህ ትግራይ ውስጥ የተከሰተው የአብነት ተማሪዎች ከሚማሩበት አብያተ ክርስቲያናት ደጅ ታፈሱ። ይህንን እዛ ያሉ የትግራይ ኦርቶዶክስ ማህበራት በመግለጫ ወገዙ። አቡነ ናትናኤልም በአደባባይ ወጥተው እንዴት ለትምህርት የተጠሩ ልጆች ይታፈሳሉ? በእንደዚህ መልክ ታፍሶ የሚሄዱት ልጆችስ አምነውበት ይዋጋሉ ወይ? እንዴት በግድ ይሆናል? ስለዚህ እንደውም ሁኔታውን ሳየው የደርግ ጊዜን አስታወሰኝ አሉ። ይህን ባሉ በቀናት ጊዜ ውስጥ አክሱም ከተማ በእርሳቸውና በአቡነ አረጋዊ ላይ ግድያ ሙከራ ተደረገ።
ሁለት አባቶች ላይ ግድያ ሙከራ ተደረገ ተባራሪ ወሬ አይደለም። የትግራይ አባቶች በጋራ መግለጫ ወጡ ግድያ ሙከራ ተደርጓል ብለው። ከዛ አቡነ ናትናኤል ደግሞ ወጥተው ይህንኑ በድምፅ አረጋገጡ። መንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን ትግራይ ከቤት ጽሕፈት ውስጥ የጳጳሳት መኖሪያ አለ። ከዛ መኖሪያ ውስጥ ደግሞ በአጋጣሚ የነበርነው ሁለት አባቶች ነን። እኔና ብፁዕ አቡነ አረጋዊ የቅዱስ ሲኖዶስ ዋና ጸሐፊ ማለት ነው። ሌሊቱ 6 ሰዓት ተኩል ላይ ሲሆን የጥይት ድምፅ ተሰማ፣ ተኩስ ተሰማ። ከተኩሱ በኋላ ምንድነው ብለን ስንወጣ አንድ ጥይት ከቤታችን ከማረፊያ ክፍላችን ላይ በተለይ አቡነ አረጋዊ ካረፉበት ማረፊያ ክፍል ህንጻው ላይ ጥይቱ አርፎ በተወሰነ መልኩም ህንጻው ነድሎ ብሎኬቱ ግማሽ ብሎኬት ተገንጥሎ እንትን ወድቀዋል። እንደዚህ ነው ያጋጠመው። የግድያ ሙከራ ማለት እንግዲህ ወደ ቤታችን ከተተኮሰ አነጻጽሮ ከመተኮስ በላይ ግድያ ሙከራ የለምና እንደዚህ ተሞክረዋል። ይሄ ሲሆን የፓርቲ የክልል የምናምን ኃላፊዎች ሁሉ ወጥተው በአደባባይ ድርጊቱን አውግዘው በአስቸኳይ ጉዳዩ ይመረመራል ነው ማለት የነበረባቸው። ስለዛ ጉዳይ መግለጫ ሰጠ የተባለው የአካባቢው የአክሱም ከተማ ፖሊስ አዛዥ ነው። ምን ማጋነን ያስፈልጋል አሉ። በሚዲያ ወጣ ነው። ይሄ በቃ ተጠርጣሪ የሆኑ ሰዎችን ይዘናል፣ ማጋነን ያስፈልግም ተባለ። አሁን መጨረሻ ላይ ደግሞ አስገራሚው ነገር የተኮሰባቸው አጃቢያቸውን ማለት የቤተክርስቲያኑን የሚጠብቀው ሰው የጳጳሳቱን መኖሪያ የሚጠብቀው ሰው የተኮሰባቸው ብለው ጉዳዩ እሱ ላይ ተያይዟል። እሺ እሱ ነው ተብሎ ይወሰድ። ከዛ በኋላ አባቶቹ ባለፈው ቅዳሜ ነው እንግዲህ ይሄው ነገር ሆነ የተባለው። ቅዳሜ ዕለት 9 ሰዓት ላይ መጡ ፖሊሶች፣ ብርበራ አካሄዱ። 11 ሰዓት ላይ ይዘዋቸው ወደ ፖሊስ ጣቢያ ወሰዱ ሁለቱንም አባቶች። እስከ ምሽቱ 4 ሰዓት ከሩብ እስር ቤት አቆዩዋቸው። ማለትም ያው እስር ቤት ማለት ይቻላል ቢሮ ላይ ያቆዩዋቸው ይችላሉ። የ300 ሺህ ብር ዋስትና ጠርተው እንዲወጡ ተደረገ። ዋስትናው ተሟልቶ ምሽት 4 ሰዓት ተኩል ወጡ። 4 ሰዓት ከሩብ ነው ተኩል አካባቢ ከወጡ በኋላ ወደ መኖሪያቸው ገቡ። ከአጃቢያቸውም ማለት ከረዳታቸውም ከሾፌራቸው መገናኘት አይችሉም። በስልክ ግንኙነት ማድረግም አይችሉም። ስልካቸው ከነርሱ ጋር የለም። ታብናይ ገዛም ኮይኑ ኦሬዲ ዝኮነ ሰብ ከአጥቆ አይፈቀድም። ያሉበት ቤት ማንም መግባትም መውጣትም አይፈቀድለትም። ሁላችንም ወደ ውስጥ መግባት ተከልክለናል። ማንኛውም ሰው ነው የተከለከለው። ከሐምሌ 4 ቅዳሜ ምሽት ጀምሮ እስከ ዛሬም ድረስ መውጣትም መግባትም አይቻልም። ይህ በተዘዋዋሪ የቁም እስረኛ ተደረጉ ማለት አይደል? ቁም እስረኛ ዲስባል ያው ቆም አይነት ማለት የተወሰዱበትን ሁኔታ በተመለከተም ዲያቆን የማነ ይህም ብለዋል። ቅዳሜ ምሽት 11 ሰዓት አካባቢ ነበር የተወሰዱት። ምሽት 4 ሰዓት ከሩብ አካባቢ ተመለሱ። ከዚያን ሰዓት ጀምሮ ማንም ሰው እነሱ ዘንድ መግባት አልቻለም። ስልክም ደውዬ ነበር። ያው ስልካቸው ከነሱ ጋር ስለሌለ ነው መሰለኝ አይሰራም። ስለዚህ ከነሱ ጋር በስልክ መገናኘት አልተቻለም። ስልኮሙን ከመሰውም ከመዘለ የአቡነ ናትናኤል አሽከርካሪ የሆኑት አብርሃ ገብረ ገርግስ ወደ ፖሊስ ጣቢያ ተከትለው መሄዳቸውን ተናግረዋል። ከሰዓታት በኋላ ፖሊስ ሊቃነ ጳጳሳቱ በከባድ ወንጀል እንደተጠረጠሩ ገልጾ ለመልቀቅ ለእያንዳንዳቸው የ300 ሺህ ብር የዋስትና ገንዘብ መጠየቁን አብርሃ አስረድተዋል። ፖሊሶች ቅዳሜ በግምት 9 ሰዓት አካባቢ መጡና የመምህርን ቤት ፈተሹ። እኔ ሹፌራቸው ነኝ ስላቸው ቆይ እዚህ አሉኝ። የተወሰኑ እየፈተሹ ከቆዩ በኋላ ወደ 11 ሰዓት ገደማ በመኪና ፖሊስ ጣቢያ ይዟቸው ሄዱ። እኔ በባጃጅ ተከተልኳቸው። እኔም ሌሎችም ጉዳዩን የሚከታተሉ 3 ሰዎች መጥቶ ነበር ፖሊስ ጣቢያ። ምሽት 4 ሰዓት አካባቢ በግምት ውጪ የነበርነውን 4 ሰዎች ጠሩንና የተጠረጠሩበት ወንጀል ከባድ ስለሆነ የ300 ሺህ ብር ዋስ አምጡ አሉን።
ወሐስወም ኢለሞም የአቡነ ናትናኤል ረዳት የሆኑት ዲያቆን የማነም ሊቃነ ጳጳሳቱ ምሽት 4 ሰዓት ገደማ የተለቀቁት ይህ የዋስትና ገንዘብ ተከፍሎ መሆኑን ለቢቢሲ ተናግረዋል። ይሄ የሆነ ሰፈር ውስጥ አንድ ዲያቆንን ይዘው አደረጉ እየተባለ እኮ አይደለም፣ ጳጳሳት ላይ ተደረገ ነው። የመጀመሪያ ስለ ግድያው ሙከራው ስናወራ የተለያዩ መላምቶች ይሄ አሁን ኢትዮጵያ ውስጥ ያለ እዚህ ተቃውሞ ውስጥ ያሉ ሰዎች የሚከተሏቸውን ሰዎች ራሱ እንዴት እንደማያከብሩ ወይ እንዴት ይታዘቡናል እንደሚሉ እንኳን እንዴት እንደማይገመግሙ አላውቅም። ህወሓትን ስለጠላ ወይ ደግሞ ብልጽግናን ስለጠላ አደባባይ ወጥተህ የምትናገረው ነገር የሚመስል ነገር ለመንጋው ሳይሆን ለሚጠይቁ ሰዎች የሚመጥን ነገር፣ በሌላም በኩል ደግሞ የምታደርገው እውነትን ያደረገ ትንተና መፍትሄ ፍለጋም ስለሚያግዝ ቲፒኤልኤፍ የሚባል የኢትዮጵያ የጥፋት የውድቀት የክፋት ምልክት ነው። እሱ ላይ ብዥታ ጥርጣሬ ኖሮኝ አያውቅም። ዛሬም ኢትዮጵያ ውስጥ ላለው መከራ ምክንያት ነው። እዛ ላይ አልጠራጠርም። ነገር ግን እነዚህ ሰዎች ስለምጠላቸው የሆነ ነገር በተፈጠረ ቁጥር እነሱ ጋር በለጠፈባቸው ብዬ በምንም ታምር አላደርግም። ሁሉም የጉዳዩ ባለቤት ማን ሊሆን ይችላል ወደሚለው ነገር ሰው ማንም ሰው መረጃው እስኪገኝ ድረስ ከጥርጣሬ ባሻገር መሄድ አይቻልም። ለጥርጣሬ የሚያበቁ ነገሮችን ግራ ቀኝ ሰዎች ይተነትናሉ። ስለዚህ ያንን ቢሆን ቲፒኤልኤፍን ብጠላው አባቶቹ ላይ ግድያ ሙከራውን ከቲፒኤልኤፍ ጋር ቀጥታ ላይ ያያዝኩም ይሄ ቢሆን ማለት ነገር። አሁን ግን የግድያው ሙከራ ከተደረገ በኋላ ለጉዳዩ ትኩረት አለመሰጠቱ ግድ የለም ትኩረት መሰጠቱ የበለጠ ችግር ይፈጥራል ተብሎ ታስቦ ሊሆን ይችላል። ግን ችግር አይደለም የሚፈጥረው። አባቶችን የሚያህል ነገር ላይ የግድያ ሙከራ ተደርጎ የህወሓት ሊቀመንበር ይሁን ሌላው ይሁን አደባባይ ወጥቶ ጉዳዩን ማውገዝና በአስቸኳይ ለፍርድ እናቀርባለን መባል ነበረበት። አላሉም። ይልቁንም ምን ታጋነንት ታላችሁ ወደሚባል ነገር ቀጠለ። አሁን ከዛ አልፎ እነርሱ ላይ ምርመራ ማድረግና መጨረሻ ላይም ቤታቸው እንዳይወጡ ወደ ማገት ከተሄደ በኋላ ግድያ ሙከራው ከቲፒኤልኤፍ ጋር የተያያዘ መሆኑን መጠራጠር አይቻልም። አሁን ለማሳሰብ ለመግደል ላይሆን ይችላል፣ ለማሳሰብ ሊሆን ይችላል። ግን የተኮሱት እነሱ ናቸው። እነሱ የላኩት ሰው እንደተኮሰ እዚህ ጋር ከተደረሰ በኋላ መጠራጠር የሚቻል አይመስለኝም። ሁለት አባቶች የግድያ ሙከራ ተደረገባቸው። ከዛ በኋላ ፖሊስ ጠራቸው። እያንዳንዳቸው የ300 ሺህ በወንጀል ትፈልጋላችሁ ተብሎ የ300 ሺህ ብር ዋስትና አስጠሯቸው። ከዛ ከሰው እንዳይገናኙ አቀቧቸው። የሁሉ ሲሆን ትግራይ ውስጥ ያሉ አባቶች ስላፈሳው አይናገሩ፣ ግን ስላፈሳው መናገር አለባቸው። ከዚህ በላይ በአባቶቹ ላይ ይሄ ነገር ሲወሰድ ዝም ካሉ ስለሌላው ስለ ትግራይ ሕዝብ መብት በምን ሞራል ሊናገሩ ይችላሉ? በምንም ታምር ላይ ያደርጉት አይችሉም። ስለዚህ ምናልባት ጉዳዩ ወደ አደባባይ ውግዘት ከሚወጣ ይልቅ በመነጋገር ነገሮችን በማለስለስ ብለው ሊያስቡ ይችላሉ። በፍጹም ይህንን ስለሌላ አካል ነው። ስለ ሃይማኖት አባቶች በዛ ደረጃ አይሆንም። ይችን ዓለም የተጠየፉ የሃይማኖት አባቶችን በተመለከተ የእነሱ ደህንነት ምናምን ተብሎ የሚመጣ ነገር የለም። እዚህ ጋር ጉዳዩ በአደባባይ ቢታወቅ ስለሆነ እነርሱን እስር ቤት ጠርተው ምንድን ነው ግድያ የተሞከረ የተደረገባቸውን ሰዎች እስር ቤት ጠርተው ዋስትና አስጠይቀው ከዛ በኋላ አንድን ነው ከማንም ጋር እንዳይገናኙ ስልካቸውን ነጥቀው በዚህ ደረጃ የቁም እስረኛ ሲያደርጓቸው መንበረ ሰላማ የተባለው ከኢትዮጵያ ኦርቶዶክስ ተገንጥያለሁ ያለው ማህበር ምንድን ነው የሚሰራው?
ለአባቶቹ ድምፅ መሆን ካልቻለ ለምዕመኑ እንዴት ድምፅ ሊሆን ይችላል? ሌላው ቀርቶ አዲስ አበባ ያለው ቅዱስ ሲኖዶስ ሁሉ ድምፁን ሊያሰማ ይገባል ብዬ አምናለሁ። ነገር ግን የቲፒኤልኤፍ ፖለቲካ ውስጥ አዲስ አበባ ያለው ሲኖዶስ ቢያሰማ ምናልባት ለነሱ ነገሮችን እንትን ማለት ሊጠቅማቸው ይችላል። ለቲፒኤልኤፎቹ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የተያዘ ነገር በአዎንታዊ ስለማይመለከቱ፣ ነገር ግን መንበረ ሰላማ በሚል ራሳቸውን የጠሩት አባቶች የሲኖዶስ አባል የሆኑ አባቶች በዚህ ደረጃ ውክቢያ ሲደርስባቸው ስለ እነሱ ድምፃቸውን ካላሰሙ የትግራይ ሕዝብ በተለይም ኦርቶዶክስ አማኙ እነዚህ ሰዎች በመከራችን ሰዓት አብረውን ይቆማሉ ብሎ ሊያስብ አይችልም። እነርሱ ላይ የሚፈጸመውን ግፍ አሁን ትግራይ ውስጥ ለጊዜው በዛ ምድር ላይ የፈለገውና የፈቀደውን ማድረግ የሚችል አንድ ኃይል ነው ያለው። ለዚህም ይመስለኛል ነገ ሰልፉ ላይ ይህን መከራ እንዲያበቃ ጥሪም ጭምር እየቀረበ ያለው። ለጊዜው በቅርብ ርቀት የሚያዩትና የሚታደጋቸው ኃይል በሌለበት ሁኔታ ውስጥ ተስፋቸው እግዚአብሔርንና አባቶቹን ነው። አባቶቹ ግን እንኳን ለምዕመኑ ለሲኖዶስ አባላት እንኳን ድምፅ ለማሰማት የሚችሉበት ሁኔታ አለመኖሩ ሲታይ ብዙ ተስፋ የሚያስቆርጥ ነገር ነው። በተለይ በዚህ በሃይማኖት አባቶች በኩል ያለው ነገር ከዚህ በላይ ምን እስኪፈጠር የሲኖዶስ ዋና ጸሐፊ ጨምሮ 2 ሊቃነ ጳጳሳት በነገራችን ላይ አዲስ የተሾመው በዚህ በሕገ ወጥ መንገድ የተሾሙ ይሆኑ ያኛ ይሁን አላውቅም። እሱም ግን በጵጵስና ደረጃ ላይ ያሉ መሆናቸው በይፋ ተነግሯል። እና ለነዚህ መቆም ካልተቻለ እጅግ በጣም አስቸጋሪ ነው። ስለዚህ ትግራይ ውስጥ ያለውን ነገር እዛ ምድር ላይ አሁን ባለንበት ሁኔታ ውስጥ ህብረተሰቡን ሰላምና ደህንነት ለማረጋገጥ የሚያስችል ምንም አይነት ቲፒኤልኤፍ የሚሰማው ቲፒኤልኤፍ የሚፈራው ምንም ነገር የለም። ይህን ነገር ለማቆም እንግዲህ ኃላፊነቱ ያው ዞሮ ዞሮ የፌዴራል መንግስቱ ይመስላል። የፌዴራል መንግስቱ ብቻ ሳይሆን ይህንን ነገር እናስተካክላለን በሚል እየተንቀሳቀስ ያለው የትግራይ የሰላምና የለውጥ ምክር ቤትም ኃላፊነት አለበት። የትግራይ የሰላምና የሰላም ኃይሎችም በዚህ በኩል በመሳሪያ ጭምር እየተንቀሳቀሱ ስለሆነ ያንን ነገር ለማሳጠር ወደ እርምጃ ያመራሉ ተብሎ ይጠበቃል። ከምንም በላይ ግን እዛ ጋር ሳይኬድ በንግግር በውይይት ችግሮቹን መፍታት የሚቻልበት እድል ሁልጊዜም ለሁሉም ጠቃሚው እሱ ነው። ግን ህወሓት ጋር ያለው ነገር አባቶች ጋር ደርሰው እዚህ ጋር ከደረሱ በኋላ ከዚህ በኋላ ምንም ነውር የሚባለውን ወንጀል የሚባለው ጥግ ላይ ሄደዋል። ከዚህ በኋላ ምንም የሚያቆማቸው ነገር አለ ተብሎ አይታመንም። ወደዚህ እርምጃ ሲያመሩ በራስ መተማመናቸውን የሚያሳይ ነገር አይደለም። ቢያንስ 95% አካባቢ አማኞች እዛ ሀገር ማለት ነው ትግራይ ክልልን መስቶ ማለት ነው የሚከተሉትን እምነት ጳጳሳትን በቁም እስር ይዞ ያ ሁሉ ምእመን ከኔ ጋር ነው ወይ ደግሞ ምእመኑ አይቀየመኝም ወይ ምእመኑ ይደሰታል ብሎ ካሰበ እንደ ቡድን ማሰብ ያቆሙ ሰዎች በጋራ መጨረሻ ላይ ቀርተዋል ወይ ደግሞ ተስፋ መቁረጥ የሆነ መቶ የሆነ ነገር ዘግቶባቸዋል ወደሚል በደብዳቤ የሚወስድ ነገር ነው።